የግብርና ግብዓት በመጠቀም የአኩሪ አተር ምርትን ለማሳደግ እየሰሩ መሆናቸውን የምዕራብ አርማጭሆ ወረዳ አርሶ አደሮች ተናገሩ። በ2018-19 የምርት ዘመን ከ216 ሄክታር በላይ መሬት በአኩሪ አተር መሸፈኑን የምዕራብ ጎንደር ዞን ግብርና መምሪያ አስታውቋል። ኤልያስ ጋሻው እንደሚከተለው ያቀርበዋል። አርሶ አደር ገብሬ መልኬና ምረት የምኒሊክ በምዕራብ ጎንደር ዞን የምዕራብ አርማጭሆ ወረዳ ነዋሪዎች ናቸው። አርሶ አደሮች በኮረደም የእርሻ ቦታ የኤክስፖርትና የኢንዱስትሪ ምርቶችን እያለሙ ይገኛሉ። ከኢንዱስትሪ ምርቶችም አኩሪ አተርን በስፋት እያለሙ መሆናቸውን አርሶ አደሮቹ ተናግረዋል። ምርትን ለማሳደግም አስፈላጊውን የግብዓት አቅርቦት መጠቀማቸውን የገለጹት አርሶ አደሮቹ በእርሻ ወቅት የዝናብ እጥረት እያጋጠማቸው ቢሆንም አሁን ላይ የዝናብ ስርጭቱ በመስተካከሉ ሰብሉ ጥሩ ደረጃ ላይ እንደሚገኝ ተናግረዋል። ሰሊጥና አኩሪ በጣም ጥሩ ምርት ነው እየሰጠ ያለ። በተለይ አኩሪ ወርቅ ምርት እየሰጠ ነው ያለ። እንክብካቤ አሁን ጥሩ ላይ ነው ያለ። ለምን አስገምሰን ነው የዘራን። ዝናብ አሰጣጡም ጥሩ ነው ይዞን ያለ። ዘመኑና ጊዜው የደገፈው አኩሪ ነው። ጸረ ተባይም ጸረ አረሞ የሚባል አውድ የሚባል ይረጫል። እሱ ላይ ያው ክትትል በእጅ ነው በምርምሮች የተደገፈ ግብርናዎች ያገዙን የግብርና መመሪያ ይዘን በመዳበሪያ መጠቀም ያለ። በ2018-19 የምርት ዘመን ከ70,000 ሄክታር በላይ መሬት በአኩሪ አተር ዘር መሸፈኑን የምዕራብ አርማጭሆ ወረዳ ግብርና ጽሕፈት ቤት ኃላፊ ብርሃኑ ዘለቀ ተናግረዋል። አኩሪ አተር 56,619 ሄክታር እንሸፍናለን ብለን አቅደን እስካሁን ባለው 70,515.5 ሄክታር የሸፈነበት ትልቁ ፕሮዳክቲቪቲ የምናመጣበትና ኤክስፖርት የምናደርግበት ብለን ያሰብነው ሰብል ነው። እዚህም የሚጠበቅ ምርት 2,044,698 ኩንታል አምርተን ኤክስፖርት እናደርጋለን ብለን በትኩረት የሰራንበት ያለንበት ሁኔታ ነው ያለ ማለት ነው። በምርት ዘመኑ ከ546 ሄክታር በላይ መሬት በዘር መሸፈኑን የገለጹት የምዕራብ ጎንደር ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ አንዳርጌ ጌጡ አጠቃላይ በዘር ከተሸፈነው ውስጥ ከ216 ሄክታር በላይ መሬት የሚሆነው አኩሪ አተር ነው ብለዋል። 2018-19 የምርት ዘመን 529,650 ሄክታር መሬት እናለማለን ብለን በእቅዳችን ይዘን ነው በዚህ በጀት ዓመት የገባ ነው። የዘር ስራ እስከምናጠናቅቅ ወደ 546,000 ሄክታር መሬት በላይ የእቅዳችን በዘር መሸፈን ችለናል ማለት ነው። አጠቃላይ የዘር ሽፋናችን ወስደን ስናይ ወደ 216,747 ሄክታር የሚሆነው የአኩሪ አተር ድርሻ የሚወስደው በፐርሰንት ስናየው ወደ 39% የሚሆነው። የዝናብ ስርጭቱ ዘግይቶ የገባ ቢሆንም በኢንዱስትሪና በኤክስፖርት ምርቶች ላይ የከፋ ጉዳት አለመድረሱን የገለጹት ኃላፊው ቀድመው የሚደርሱ አዝርቶች እንዲዘሩ መደረጉንም አክለዋል። ዝናብ ስርጭቱን ወስደን ስናይ መለስተኛ የሆነ ተግዳሮት በግብርና ስራዎቻችን ላይ ያሳድራል ተብሎ በስፋት ተገምቶ ነበር። አርሶ አደሩ የሰሊጥ ዝርያዎች ቀድመው የሚደርሱ ሂር የሚባለው ዝርያ እንዲዘራ ለማድረግ ጥረት ተደርጓል። በ2018-19 የምርት ዘመን ከለማው አኩሪ አተር ከ5.6 ሚሊዮን በላይ ኩንታል ምርት እንደሚጠበቅ ከመምሪያው የተገኘው መረጃ ያመላክታል።